ዛሬም አስደናቂ ተአምሮች እየቀጠሉ ነው። በርከት ያለ ቪዲዮ ይዘናል። በሐረርጌ ምን ተፈጠረ? መነኮሳቱም በአንድነት ወጥተው ድምጻቸው ዘመድኩን በቀለ ያጋለጠው የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ተሰነበታችሁ? ያሮስ ነው። አዘጋጅ አቅራቢው እኔ ወንድማችሁ ልዑል መብራቱ ነኝ። ይህ እናንተ መኛ ነው። ላይክ ሼር አድርጉ፣ አልጎሪዝሙ በደንብ ስለሚያዳርስ ማለት ነው። በርከት ያሉ ሐሳቦችን በሰፊ ስክሪን በቪዲዮ መረጃ በማስረጃ ጭምር ወደ እናንተ ይዤ መጥቻለሁ። ስለዚህ ላይክ በማድረግ እንዲሁም ሼር በማድረግ እንድትጀምሩ እሻለሁ። ከሁሉ በቅድሚያ በሳውዲ አረቢያ የሚገኙ የሞት ፍርደኞች ከ200 በላይ የሚጠጉ የሞት ፍርደኞችን እግዚአብሔር አምላክ ታላቁን መልአክ ልኮ በምህረት እጆቹ እንዲጎበኛቸው እግዚአብሔር ፈቅዶ ከዛ የሞት ፍርድ ተላቀው ወደ ቤተሰቦቻቸው የሚመለሱበት ጊዜ ይመጣ ዘንድ እንመኛለን፣ እናፍቃለን። የብፁዕ ቅዱስ አባታችን የአቡነ ማትያስም ድምጽ ይሰማ ዘንድ ጸሎታችን ነው። ስለዚህ ይህንን ነገር በመጻፍ ጀምሮ እግዚአብሔር ምህረቱን ይላክላችሁ በሉ። የመጀመሪያ ቪዲዮ የማረጋው ለሁላችንም ማስተማሪያ እንዲሆን። እንግዲህ ብዙዎቻችን በኑሮ እናማራለን፣ በህይወት እናማራለን፣ በትምህርት እናማራለን፣ በንግድ እናማራለን፣ በምንሰራው ስራ እናማራለን፣ በምናገኘው ገቢ እናማራለን። በልጆቻችን አንዳንዴም ልናማር እንችላለን፣ በቤተሰቦቻችን ልናማር እንችላለን። ብቻ በየትኛውም አጋጣሚ እናማራለን። እግዚአብሔርን እናሳዝናለን። እኛነታችንን እስከ መጥላት ደረጃ እንደርሳለን። ይህ ሀገር ውስጥም ከሀገር ውጭም ያለን የሰው ልጆች አብዛኞቻችን የምናደርገው። አሁን የማሳያችሁ አንድ ቪዲዮ እግዚአብሔር የሰጠን ኃይል፣ እግዚአብሔር የሰጠን በጎነት፣ እግዚአብሔር የሰጠን ስጦታ በምን ልክ የማይለካ እንደሆነ እኛም እንዳማራው ጥቂቱ ላይ የማይረባው ላይ ምንጨነቀው እዛ ላይ ነው። የሰጠን ሀብትና ኃያልነት ግን በውስጣችን ያለ ትልቅ ጤንነት ነው። ይሄን አሳያችኋል። ግን እግዚአብሔር ይመስገን በሉላችሁ። እግዚአብሔርን እናመስግን፣ እግዚአብሔርን እናመስግን። ይሄን ቪዲዮ ስታዩ እውነት አስተሳሰባችን ይቀየራል። ወንድማችን ያስተማረን የህይወት የማይረሳው ምክር በልብ ሰሌዳ የሚቀረጸውን ላሳያችሁ። ሁላ ህዝብ ማለት ነው። አይታችኋል አይደል? እዛ ጥግ ድረስ ቤተሰቦቼ እናንተ በዚህ ሰዓት ውጭ ስለሆናችሁ አመስግኑ፣ ስለምትንቀሳቀሱ አመስግኑ። ይሄ ሁላ ህዝብ ማለት ነው። አይታችኋል አይደል? እዛ ጥግ ድረስ ይሄው እንዳለ አይታችኋል አይደል? በገንዘብ እየተነፈሰ ነው፣ ቤተሰብ ከፍሎ እየተነፈሰ ነው፣ በማሽን እገዛ ማለት ነው። እና እናንተ ውጭ ሆናችሁ እንደልባችሁ እየተንቀሳቀሳችሁ እንደልባችሁ እየበላችሁ እንደልባችሁ እየጠጣችሁ እግዚአብሔር ፈጣሪ ማመስገን አለባችሁ። ያማራችሁን ነገር እየተጠቀማችሁ ማማር ምናምን እሱን ተውትና ማለት ነው። በቃ በነፃ መተንፈስ ማለት በጣም ትልቅ ነገር ነው። ይሄ ሁላ ህዝብ ማለት ነው። ይሄ ሁላ ህዝብ ቤተሰቦች በገንዘብ እየከፈለ ነው የሚተነፈሰው። ገንዘብ ከሌለው ደግሞ በስቃይ ተሰቃይቶ ነው የሚሞተው። እግዚአብሔር ነው እና እግዚአብሔር እናንተ በነፃ መተንፈስ ማለት በጣም ትልቅ ነገር ነው። ፈጣሪያችሁን አመስግኑ ቤተሰቦች፣ ወዳችኋለሁ። ክብር በሉ። በማሽን እገዛ ከፍሎ እየተነፈሰ ውጭ ያላችሁ እግዚአብሔርን አመስግኑት። ከዚህ በላይ ምን ትምህርት አለ? እውነቴን የትኛው ንግዱ ነው? ስራው ነው? አልሳካ ያለን ነገር ነው? ጭንቀቱ ነው? ወይ የልጆቻችን ሁኔታ ነው? ምኑን ያስጨነቀ? ምኑ ነው እግዚአብሔር እንዳናቀው ያደረገ? ምኑ ነው እግዚአብሔር እንዳንመለከት ያደረገ? ምኑ ነው ከእግዚአብሔር ህብረት የለየ? ምኑ ነው በእግዚአብሔር እንድናዝን ያደረገ? እንግዲያውስ የሰጠን ጤንነት ሰርተን እንድናመጣ ነውና እግዚአብሔርን በሰጠን እያመሰገን ነው። እግዚአብሔርን በሁሉ ነገር እያመሰገን ነው ወደፊት መጓዝ ይጠበቃል። ስለዚህ ይሄን ስታዩ ለኔ ትልቅ ትምህርት ሆኗል ብላችሁ የምታስቡ ጻፉ፣ ኮሜንት ላይ እውነት አመሰግናለሁ እግዚአብሔር ያክብርልኝ እያላችሁ ጻፉ ወንድማችን። ምክንያቱም እኔ በጣም የተማርኩበት ስለሆነ ማለት በጣም የተማርኩበት ስለሆነ ስለዚህ ይሄ እንዳይረሳ። ምክንያቱም ሁሉም ነገር መጪ አላፊ ነው። አሁን አንድ ለምሳሌ ያሳይ እንጂ ከኢትዮጵያ ወጣ ብለን እዚህ አፍሪካ ላይ የዓለም ጤና ስጋት የተባለው ድጋሚ ያገረሸውን የኤፒዴሚክ ኦፍ ኢቦላን ደግሞ እንመልከት። ድጋሚ ማለት የሆነ ጊዜ ኮሮና ነበር፣ አሁን ደግሞ ድጋሚ ያገረሻለው ኢቦላ
በዚህ ሁሉ ግን እግዚአብሔር እኛን የጠበቀ ይሄው ላሳያችሁ። አፍሪካ ላይ እዚሁ ማለት ቅርብ ጎረቤት ስሙ ዜናው ሰበር ዜና በኮንጎ እንዲሁም ደግሞ በኡጋንዳ የተከሰተውን የኢቦላ ቫይረስ በዛሬው ዕለት የዓለም የጤና ድርጅት አስቸኳይ የዓለም አቀፍ የጤና ስጋት ሲል በዛሬው ዕለት እየፈረጀው ይገኛል። ከሰዓታት በፊት መረጃውን አድርሻችሁ ነበር። የዓለም የጤና ድርጅት የተለያዩ መልእክቶችን እያስተላለፈ የነበረ ቢሆንም በዚህ ሰዓት ግን ሙሉ ለሙሉ ማለት ነው የዓለም አቀፍ የጤና ስጋት ሲልም በዛሬው ዕለት ፈርጅቷል። እንደሚታወቀው እንግዲህ በኡጋንዳ ከዚህ ቀደም የኢቦላ ቫይረስ ተከስቶ በርካታ ሰዎችን ህይወት የነጠቀ ቢሆንም ከሰሞኑ በድጋሚ በመከሰት ማለት ነው ቡንዲ ቡጊዮ የተባለ ከመነሻነቱ ከኢቦላ ቫይረስ የሆነ አዲስ የሆነ ቫይረስ በመከሰቱ ከ88 በላይ የሚሆኑ ሰዎች ህይወታቸውን ማጣታቸው ነው በሳት እየተነገረ የሚገኘው። ቁጥራቸው ከ300 በላይ የሚሆኑ ሰዎችም እንግዲህ በቫይረሱ መጠቃታቸውን በሳት የዓለም የጤና ድርጅት እየዘገበ ይገኛል። ደንበር ተሻግሮም እንግዲህ ኡጋንዳ መግባቱና በኡጋንዳም የተለያዩ ግለሰቦች ላይ የቫይረስ መገኘቱ ነው በሳት እየተነገረ የሚገኘው። ፓንደሚክ ነው በማለትም የዓለም የጤና ድርጅት በዚህ ሰዓት ማለት ነው የዓለም የጤና ስጋት በማለት ይህንን ቫይረስ ፈርጁታል። ሁሉም ማህበረሰብ እንዲሁም ደግሞ በአካባቢው ላይ የሚገኝና ጎረቤት ሀገራት ሳይቀር ጥንቃቄ እንዲያደርጉ ጭምር በሳት መልክቶች እየተላለፉ ይገኛሉ። እጅግ በጣም አስቸኳይና የተለያዩ መረጃዎችና አዋጆች ጭምር እንግዲህ በሰዓት እየተላለፉና እየወጡ ይገኛሉ። በጉዳዩ ላይ ተጨማሪ አዲስ መረጃዎችን የማገኝ ከሆነ አሁን ማጋራችኋለሁ። ፕላስ ምልክቷን ታዲያ መጫናችሁን አይታችኋል። እዚህ ኮንጎ ኡጋንዳ ነው ይሄ ነገር የተከሰተው። ድጋሚ ያገረሸ ነው፣ ብዙ ሰዎችን የቀጠፈ አፍሪካ። እኛንስ በሰላም ጠብቆን እንድንተነፍስ እያደረገ እንድንገባ እንድንወጣ እያደረገ አቤት የእግዚአብሔር ቸርነት፣ አቤት የእግዚአብሔር በጎነት፣ አቤት የእግዚአብሔር ርህራሄ። ኃጢአት እየሰራን እየተገዳደር ነው እሱ ተንፍሰን እንድንገባ እንድንበላ እንድንጠጣ እያደረገ። ስለዚህ እግዚአብሔር እናመስግን። የእውነቴን ነው የማያቋርጥ ምስጋና እግዚአብሔር ይመስገን። ሀረርጌ ላይ ታየውን አሰምቼ ወደ ስውሯ እናመራለን። ሀረርጌ አካባቢ አሁንም አዲስ መረጃ የተሰማ ይገኛል። ለብዙዎች ይዳረስ እባካችሁ ኦርቶዶክሳውያን አዳርሱ፣ ላይክ አድርጉ፣ ሼር አድርጉ። እናንተ ላይክ አልጎሪዝሙ ለሁሉም እንዲዳረስ ሪኮመንድ ያደርጋል። እባካችሁ አዳርሱ። የሀረርጌውን ጉዳይ እንመልከት። የኦርቶዶክሳን ግፍና መከራ ይመለከተኛል፣ ያስጨንቀኛል የምትሉ በሙሉ ይህ ቪዲዮ ቫይራል እንዲወጣ ሼር፣ ኮፒ ሊንክ፣ ሪፖስት እና ዲት ያደረጋችሁ ለብዙዎች እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። በአርሲ፣ በሰላሌ፣ በደቡብ ጎንደር፣ በአሰቦት፣ በሌሎችም አካባቢዎች በኦርቶዶክሳን ላይ እየደረሰ ያለው ግፍና መከራ ፀሐይ የሞቀው ሀገር ያወቀው ጉዳይ መሆኑ የታወቀ ነው። ከዚህ ጋር በተያያዘ ከሀረርጌ አካባቢ አንድ አዲስ መረጃ ደርሶኛል። ከዚህ በፊት አንድ ቪዲዮ አስደምጫችሁ ነበረ። የውሃብያ ታጣቂ የሆነ አንድ ግለሰብ ስለ እቅዳቸውና የት አካባቢ እንደተደራጁ መረጃ ሰጥቶ እሱን አጋርቻችሁ ነበር። ከዚህ ጋር በተያያዘ በሀረርጌ አካባቢ የሚገኙ የውሃብያ ቡድኖች እዛ አካባቢ ሌሊት ላይ ውሃብያ ለሆኑ አካላት ገጀራና ሜንጫ አድለው እዛ አካባቢ ላይ እቅዳቸውን ለመፈጸም እንደተዘጋጁ መረጃዎች ያመለክታሉ ማለት ነው። እዛ አካባቢ የሚገኙ ኦርቶዶክሳውያንም እርስ በርስ በጎሪጥ እየተያዩ ራሳቸውን ለመከላከል እንደዚሁ ዝግጅት በማድረግ ላይ እንደሚገኙ መረጃዎች ያመለክታሉ ማለት ነው። ስለዚህ ወገኖቼ መንቃት አለብን። ከዚህ በፊት ኮፕቲክ ላይ የተደረገው ነገር እኛ ሀገር ውስጥም እንዲደረግ ስራ እየተሰራ ነው የሚገኘው። በሀገራችን ጂሃድ ታውጆብን በግድ እስልምና እንድንቀበል አንገታችንን ደፍተን እንድንሄድ ተሸሽገን እንድንኖር እየተሰራ ያለ ሴራ ነው ማለት ነው። ስለዚህ ሁላችንም መንቃት አለብን። እንግዲህ እነሱ ይህን ጥፋት ለማጥፋት የተዘጋጁ ነው። ቢያንስ እዛ ላሉት እንዲደርስ እኛ እባካችሁ ይድረስ ሀረርጌ ለምትገኝ ኦርቶዶክሳውያን እያላችሁ ጻፉ፣ ቪዲዮ ስሩ፣ ሼር አድርጉ፣ ሪፖስት አድርጉላቸው፣ ላይክ አድርጉላቸው። ነገ ሀረርጌም ደግሞ እንዲሆነ እንደ አርሲ እንደዚህ ሆነ ከምንል አሁኑኑ ሳይቃጠል በቅጠል ቀድመን ይሄንን መረጃ እናዳርስላቸው። የሆነ ኮመንት ጻፉ፣ ላይክ አድርጉ፣ ሼር አድርጉ፣ አድርሱላቸው። እውነቴን ነው አድርሱላቸው እና ቀድሞ ራሳቸውን ቢጠብቁ ቢጠነቀቁ መልካም ነው ብዬ አስባለሁ። ወደ ስውሯ ማርያም ልጆቻቸው ታሞ የዳኑ የተፈወሱ፣ እናቷም ታማ የተፈወሰች ብዙ አሉ። እስኪ የመጀመሪያውን ላሳያችሁ። ልጄ በጠና ታማ ነበር ዳነች ትለናለች። እህቴ መንታ ልጆች ጸንሳ ሐኪም ቤት ሄዳ ስትመረመር በማህፀን ያሉት ህፃናት ጤነኞች አይደሉም፣ አይጠቅሙም ተብሎ ነበረ። ድንግል ማርያም መጥቻ አልቅሼ ለመንዋት፣ ድንግል ማርያም ጤነኛ ልጅ ተገላገለች፣ አመስግኑልኝ ብላለች። እህታችን አመስግኑላት። ቢሆንም ግን እናውቃለን ስሜት ነው እና እንደዛም ሆኖ ልጇ ሲፈወስላት ያሳየችው ምስክርነት የማይጠገብ ነው እውነት ለመናገር እና
ሌላ ደግሞ ትሞታለች የተባለች ልጇ በስውሯ ማርያም ነፍስ እንደዘራች ደግሞ በድጋሚ ያለው ምስክርነት አሰማል። ትሞታለች አትተርፍም የተባለችው ብላቴና ይሄው ደህና ሆናልኛለች። ከፍ አድርጋችሁ አመስግኑ። እስቲ አመስግኑ። ክብር ለድንግል ማርያም ይሁን። ይህች እህታችን ይህችን የምታያትን ልጅ ጸንሼ 7 ወር ሲሞላኝ በደምሽ ውስጥ ስኳር አለብሽ፣ መድኃኒት መውሰድ አለብሽ ተባልኩኝ። በ7 ወር አጸንሻት መድኃኒት መውሰድ ጀመርኩኝ። ከዚያ መድኃኒቱ እየከበደ ሲሄድ ይህች ልጅ በሰርጀሪ መወለድ አለበት ተብሎ በ8 ወር በሰርጀሪ አወጧት ከወዴ ውስጥ። ነገር ግን የአየር እጥረት ሆኖባት ጭንቅላቷ እያበጠ በቃ አተርፈም ተስፋ ቁረጭ ያለ ጊዜዋን የተወለደችው ተብዬ ነበረ። ለስውሯ ማርያም ባለውበት አልቅሼ ነገርኳት። ዝናሽን ሰምቻለሁ እንባዬን አብሼ አልኳትኝ። ይሄው ትሞታለች አትተርፍም የተባለችው ብላቴና ይሄው ደህና ሆናልኛለች። ከፍ አድርጋችሁ አመስግኑልኝ ብላለች። ከፍ አድርጋችሁ አመስግኑ። ስለማይነገር ስጦታው የእግዚአብሔር ስም ይመስገን። በእውነት ይመስገን፣ እግዚአብሔር ይመስገን። በሉላችሁም በስውሯ ማርያም ኮመንት አድርጉ ሁላችሁ። እናቴ 3 ጊዜ ሰርጀሪ ተሰርታለች ያለችንም እናደርጋለን። እምኖረው ውጭ ሀገር ነበረ። እናቴ እዚህ ሀገር ውስጥ 3 ጊዜ ሰርጀሪ ተሰራች። በጣም በጽና ታማለች። የእናቴን ሕመሟን ስሰማ ድንግል ማርያም ሆይ እናቴን ማሪልኝ፣ እናቴን ከማርሽልኝ በአካል ይዤ መጥቼ ደጅሽ ለቅዱስ ቁርባን በደጅሽ ትቀበላለች ብዬ ድንግል ማርያምን ተሳልኩ። ድንግል ማርያም እናቴን ማረችልኝ። በአካል ይዤ መጥቼው ቅዱስ ቁርባኑን በቤተ መቅደሱ ተቀብላለች። ክብር ለድንግል ማርያም አመስግኑ ሊብላለች። አመስግኑ። ተአምር የተደረገ ነው። ብዙ ተአምራት የተፈጸሙ ነው። ያው እግዚአብሔርን እናመስግን ለማለት ነው። ወደ ቀጣይ መረጃችን ስናመራ የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የሚከተሉት እንግዲህ አስተምረዋልና በዛ አስተምሮ እንግዲህ ኦንሊ ጂሰስ የሚል ሐሳብ አለ። እሱን ተካተል ነው። እግዚአብሔር አብ ብቻ መሆኑን ካልተረዳን እግዚአብሔር የሚለው የመጽሐፍ ቅዱስ ቃል 3 መለኮታዊ አካላት ያሉት አድርጎ ከተቀበል እንግዲያስ እግዚአብሔር እንዲህ አለ፣ እግዚአብሔር እንዲህ ተናገረ በተባለ ቁጥር የሚናገረው ከአራተኛው የመለኮታዊ አካል ጋር ነው ማለት ነው። ይሄን ስትላቸው ደግሞ አይደለም ይሉና ይመለሳል። በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ሁላችሁም ይህንን ቪዲዮ ሼር፣ ኮፕሊንክ ዲዩት አድርጉት። በተቻላችሁ መጠን 5 ጊዜ ኮፕሊንክ አድርጉልኝ። የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እኔ በጣም ነው የሚገርመኝ። ስላሴ መረዳት እንዴት እንደከበደ አላውቅም። እኛ የስላሴ አማኞች 4 አማልክት ወይም ደግሞ 4 መለኮት ወይም 3 መለኮት እንደማናምን ጠንቅቀህ ታውቃለህ። የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይህንን አጋንንታዊ የሆነ አስተሳሰብ እንዴት ውስጥ እንደገባ አላውቅም። ለምቢባል እኛ የስላሴ አማኞች ስንባል 3 መለኮት አማኝንን አላልንም። መለኮት አንድ ነው፣ ባህሪነቱ አንድ ነው። ለዚህ ደግሞ ትልቁ መሰረት ደግሞ የቤተ ክርስቲያን እንኳን አስተምህሮ ብቻ አለም ዝማሬዋን እንኳን ልጋብዘ። ይህንን ቪዲዮ ሼር አድርጉልኝ። በስም በአካል በግብር 3 እያል ብናምንም አንድ እግዚአብሔር እንጂ 3 አምላክ አንልም። በአካል በስም በግብር በፍጹም 3 ነው፣ 2ም አይደለ 4ኛም የለው። በስም በአካል በግብር ስንት? 3። በመለኮት በአገዛዝ በስልጣን አንድ እንላለን። አንድ ሲሆኑ 3 ሲሆኑ አንድ ነው የምንለው። አንድ አለ የእግዚአብሔር የአንድነት ስማቸው። እግዚአብሔር ማለት እግዚአና ብሔር፣ ብሔር ገዢ ሀገር ነው። እግዚአ የዓለማት ሁሉ ማለት ነው፣ ገዢ ጌታ ማለት ነው። የዓለማት ሁሉ ገዢ፣ የዓለማት ሁሉ አባት፣ የዓለማት ሁሉ አስተዳዳሪ እግዚአብሔር ነው በአንድነት ስሙ ሲጠራው። በስም አለ አብ ወልድ መንፈስ ቅዱስ ያለ ይጠቅሷል። አብ የራሱ የሆነ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ወልድ የራሱ የሆነ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። መንፈስ ቅዱስ የራሱ የሆነ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። በስም አብ ወልድ መንፈስ ቅዱስ፣ በግብር አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ እንላለን። ያ የግብር ስማቸው የአካል ስማቸው ያልን እለያያል።
በግብር ቅድም እንዳልኳችሁ በስም በአካል በግብር ሶስት ብዬ በመለኮት በአገዛዝ በክሂል ዓለምን በመፍጠር ዓለምን በማሳለፍ አንድ ናቸው። ስለዚህ እነሱ የተሳሳቱት ብዙል ያንን ቀርቦ መነጋገር ይቻላል። እርስ በርስ ስላልተግባቡ ወይም የተግባቡ ስላልሆነ ነው ወደዚህኛው የስህተት ጎዳና የስህተት ትምህርት ያመሩ የሚገኙት። እንደ መዝናኛ አንድ ቪዲዮ ልጋብዛችሁ። እንደ መዝናኛ ልበል እንጂ እንደ መዝናኛ አቤት እንደዚህ እንደው ያኛን ያዝናኑናል እኮ እውነት። ስሙን ደግሞ አማኑኤል ሆስፒታል ያመለጠ ነብይ ማስቆመው ግራና ቀኝ መላእክቶች ቆሙ፣ አሸከሙ። ምድሪቷን ሙሉ እንደዚህ ብድግ አድርጎ አሸከሙ። ምድሪቷን እንደዚህ ከፍ አድርገው ሲያሸክሙ አንተ የት ሆነህ ነው? እኔ ከምድሪቷ በታች ሆኜ በዚህ ሳይድ አንድ መልአክ በዚህ ሳይድ አንድ መልአክ ሆኖ እንደዚህ ብድግ አድርገው አንተ ላይ አሸከም። አልከበደህም? እኔ ተሸከም። እንዴት ይከብዳል? እግዚአብሔር አሸክሙኝ ማለት ነው። ሶዶማውያንን ማስቆመው ሆነ ማጠፈው ነን። በዚህ ዓለም ከኔ በኋላ ነብይ አይነሳም። እንደ ስም የመጥራት አገልግሎት ምስጢራትን የመግለጥ ነገር አለ። ለምሳሌ እስኪ ያውልቅ ቅንድቤም ጭምር ቆጥረላል። ቅንድቤ እንደዚህ የኔን ቅንድብ ስንት ነው? እኔ ቅንድቤ ማለት ጌታ ሲገልጠኝ አገልጋይን ነካሰው ራሱ ነው የሚጠፋው። ማለት ልቀቅ ሳንል ራሱ ይለቃል። ልቀቅ ሳንል አሁን ብዙዎቹ አሁን አገልጋይ ነቢያት እንዲህ ነው። አንተ ዘይት ቀርቶ ለምን ኩበት አይሸጥም? ነቢያት የአበሻ መድኃኒት እዚህ አዲስ አበባ እኮ ውድ ብር እኮ እየተሸጠ ነው። እሱም ወደ አበሻ አድርጎ የፈውስ አድርጎ ኩበትን ቢሸጡ እኔ ችግር የለብኝ። ጠቅና ፓርቲና ስለ ዶክተር አብይ አህመድ ጸልዬ ተኛው። ከዛ ቀሰቀሰኝ። እንዲሁ ቀጥ ብለው 70 ተጽፎ አየሁ። ከዛ 70 30% ከ130 እና ከ170 ተጽፎ አየውና ምንድነው ብዬ ስጸልይ ይሄኛው 70 የብልጽግና ፓርቲ ምርጫ ላይ የሚያሸንፈው ነው፣ 30 ደግሞ እየተፎካከረ እኮ ጊዜ ስንቱን ነው የሚያሳየን። እንደው አይቺ ሀገር፣ አይቺ የሃይማኖት ሀገር፣ አይቺ ኦርቶዶክስ ሀገር። ለማንኛውም እንደ መዝናኛ እንደተመለከቱት ወደ ቀጣይ መረጃችን ስናመራ ወይም እንደተመለከቱት የምወደው ጉዳይ አለ። እሱ ምንድነው? በስፋት ደጋግሜ እንግዲህ የተለያዩ መረጃ ከማስረጃ ጭምር እያስደገፍኩላችሁ እያቀረብኩላችሁ እንደምገኝ ታውቃላችሁ። ወንድማችን ዘመድኩን በቀለ ስለ ብፁዕ አቡነ ሩፋኤል የተናገረው ሐሳብ አለ። ከዛ በፊት ግን ባለጸጋ አብያተ ክርስቲያናት፣ መናጢ ደሃ አብያተ ክርስቲያናት አሉ ይልናል አንድ አባታችንና የሁለቱን በንጽጽር ያቀረበበትን ጉዳይ እንካተል። ባለጸጋ የሆኑ አብያተ ክርስቲያናት አሉ፣ ምንጥ ያሉ ድሃ የሆኑ ደግሞ አብያተ ክርስቲያናት አሉ። ባለጸጋ የሆኑ አብያተ ክርስቲያናት ገንዘቡን የት እናድርገው ያሉ በየዓመቱ ደሞዝ የሚለቀቅላቸው በየዓመቱ ማነው በየ3 ወሩ በየ4 ወሩ በዓላት በመጡ ቁጥር ቦነስ የሚለቀቅላቸው እጅግ በጣም ባለጸጎች አለቆቻቸው ዝንጥ ብለው የሚኖሩባቸው፣ መምህራኖቹ ዝንጥ ሪላክስ አድርገው የሚኖሩባቸው፣ ካህናቶቹ ዝንጥ ብለው የሚኖሩባቸው ባለጸጋ የሆኑ አብያተ ክርስቲያናት አሉ። ምንጥ ያሉ ደግሞ ነዳይ የሆኑ ችግርተኞች፣ የወር ደሞዝ የማይሞላላቸው፣ ካህናቶቹ ደሆች፣ መምህራኖቹ ደሆች፣ ምንም ነገር ደግሞ የሌሏቸው አብያተ ክርስቲያናት አሉ። የዚህ ሁሉ መሰረታዊ ክፍተቱና መሰረታዊ ችግሩ ምንድነው ተብሎ ጥያቄ ሲነሳ ኦርቶዶክሳዊት ቤተክርስቲያን ያላትን ሀብት ያላትን ገንዘብ ወደ አንድ ካዝና አምጥታ እንደገና ወደ ታች ፋይናንሱን ስለማታወርደውና ያላትን ሪሶርስ ከላይ ያሉት አካላት ከባለጸጎች ጋራ ባለሀብት ከሆኑ ጋራ የሚስማሙ የሚመሳጠሩ የራሳቸውን ጥቅም የሚፈልጉ ድሆችን የማይወዱ ድሃ አብያተ ክርስቲያናትን የማይወዱ ተገኝተው ቡራኬ የማይሰጡ ሲመረቁ ተገኝተው የማይመርቋቸው እንደዚህ አይነት አብያተ ክርስቲያናት ኦርቶዶክሳዊት ቤተክርስቲያን በዚህ ውስጥ ያለች
ነገር ግን ላዩን አንዲት የሚል ጭምብል የለበሰች አስተዳደሯ ግን ምስቅልቅሉ የወጣ ኦርቶዶክሳዊት ቤተክርስቲያን እናት ያለች ላርመው አንዲት የሚለው ሐሳብ በሃይማኖት ትክክል ነው፣ በክርስትና ትክክል ነው። ምን ነው ሃይማኖቱ ላይ አንድ ነን ብለን መናገር ከቻለን ለምንድን ነው በሀብቱ እኩል የማንሆነው? ለምንድን ነው በሀብቱ እኩል የማይሆኑ ካህናት? ለምንድን ነው ድሆች ካህናት አንዱ ጋር የተፈጠሩት አንዱ ጋር ባለጸጋ? እኩል የሆኑ መምህራን ለምን እኩል የሆነ ደሞዝ አልተከፈላቸውም? አለቆች ደሞዛቸው ለምን እኩል አልሆነም? ለምን ድሃ ቤተክርስቲያንና ባለጸጋ ቤተክርስቲያን ለምን ተፈጠሩ? እንደ አሳማ የሚበሉ አገልጋዮችና ጥሬ የሚቆረጥሙ ደግሞ አገልጋዮች ለምን ተፈጠሩ? አስተዳደራችን ገደል የገባ አስተዳደራችን ገደል ይዞን የገባ አስተዳደራችን። ወደ ኦርቶዶክሳውያን ወንድሞቼና እህቶቼ እንግዲህ አምላካችን ቅዱስ እግዚአብሔር ከሁላችን ጋር ይሁን። ይህና የመሳሰሉትን ሐሳቦች እያነሳናቸው እንሄዳለን። ምናልባት አይታወቅም አንድ ቀን መፍትሄ ሊመጣ ስለሚችል ጩኸታችንን እናስተጋባለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን። እንግዲህ እውነትነት ያለው ጠንከር ያለ መልእክት ያለው ሊሰማ የሚገባ ሐሳብ ያለው ነገር ነው የሚያነሱት። እስቲ እንዴት አያችሁት? ኮሜንት አድርጉልኝ። አሁን አባታችን አዲስ አበባም ከተማ ቦታ ላይም አዳማ፣ ሐዋሳ፣ ጅማ ምናምን በሉ ዋና ከተማ የሚባሉ ቦታዎች ላይ ያሉ አብያተ ክርስቲያናት እጅግ በጣም ጥሩ የሚባል ደረጃ ያላቸው ናቸው። ወጣ ብሎ እዛው የሀገረ ስብከቱ ወጣ ብሎ ጥግ ላይ ደግሞ ለካህናት ደሞዝ እንኳን መክፈል የማይችሉ ደግሞ ራቅ ያለው ለገጠሩ ደግሞ ጭራሹኑ ከወር አንዴ ምናምን የሚቀደሱ ምናምን አሉ። ከዓመት አንዴ ክብረ በዓል እየጠበቁ ሁለቱም አብያተ ክርስቲያናት ይባላሉ። ሁለቱም በጳጳሳት ነው የሚባረኩት። ሁለቱም ምዕመናን በየጊዜውም ባይሆን ይሄዱባቸዋል። ለምን ተፈጠረ? ከምን ተፈጠረ? እንዴት እንዲህ ሆነ? የአንድ ቤተክርስቲያን አስተዳዳሪ ደሞዝ የሆነ ሁለት ቤተክርስቲያን እንኳን 2-3 ወር የሚያስተዳድር የሚችል እያለ ያ አንዱ አባት ብቻ ሙሉ ገንዘብ እያገኘ እነዛ አብያተ ክርስቲያናት ደግሞ ለካህናት ደሞዝ፣ ለአገልግሎት፣ ለመባ፣ ለዚህ ለዕጣን ዘቢብ መግዣ አጥተው ጧፍ መግዣ አጥተው ሲዘጉ እንዴት ይሄ ሊፈጠር ቻለ? ምን ይመስላችኋል? ኮሜንት አድርጉ። በበጎነት ስድብ ሳይሆን በበጎ ሐሳብ ኮሜንት አድርጉ። የቅዱስ ሲኖዶስ ምልዓተ ጉባኤ እንግዲህ ባሳለፍነው ጊዜ መደረጉ መጠናቀቁ ይታወሳል። ይሄንን ተከትሎ ዋልታ ጽድቅ የሚባሉ አሜሪካ የሚገኙ መነኮሳት ሰብሰብ ብለው ወጥተው ድምጻቸውን አሰምተዋል። ስለዚህ የመነኮሳት ስብስብ የተናገረው መልእክት ለቅዱስ ሲኖዶስ ውድ ኦርቶዶክሳውያን ቴሌሚዲያን ኮፒሊንግ ሼር ሪፖርት እያደረጋችሁ ከኋላ የምትመለከቷቸው መነኮሳት መቀመጫቸውን ሀገረ አሜሪካን ያደረጉ በነ ሊቀ ሊቃውንት ቆሞስ አባ ወልደ ትንሳኤ የቀድሞ የላሊበላ አስተዳዳሪ እንዲሁም በነ ዶክተር አባ ገብርኤል የሚመራው ወልታ ጽድቅ ዘተዋሕዶ ዓለም አቀፍ የመነኮሳት ጉባኤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አባላትን ለስልጣንና ለመንግስት ባለስልጣናት በማጎብደድ መንጋውን ለተኩላ አሳልፈው ሰጥተዋል ሲሉ ነው በጽኑ የሚወቅስ ባለ 6 ነጥብ ይፋዊ መግለጫ ያወጡት። ማህበሩ ግንቦት 4 ቀን 2018 ዓ.ም ባወጣውና የሚያሰማራቸውን በጎች ለሚያጠፉና ለሚበትኑ እረኞች ወዮላቸው በሚለው የነብዩ ኤርሚያስ ቃል በጀመረው በዚህ መግለጫ የቤተ ክርስቲያኒቱ አባቶች አሁን ባለው የፈተና ጊዜ እያሳዩት ያለውን ዝምታ ታሪካዊና መንፈሳዊ ተጠያቂነት እንደሚያስከትልባቸው ነው ያሳሰቡት። ማህበሩ በመግለጫው እንዳሳሰበው እንዳብራራው ከሆነ ኦርቶዶክሳውያን በግፍ እየተገደሉ ከቀያቸው እየተፈናቀሉ ቤተክርስቲያን ከፍተኛ ፈተና ውስጥ ባለችበት በዚህ ሰዓት የቅዱስ ሲኖዶስ አባላት የሕዝብን ስቃይና ሰቆቃ ችላ ብለው አባቶችን ከመንግስት ባለስልጣናት ጋር ያላቸውን ግንኙነት ላለማበላሸት ሲሉ ብቻ እውነታውን መናገር መፍራታቸውን ጠቅሶ ከእግዚአብሔር ይልቅ ሰውን መፍራት በሚል ብርቱ ኮንኗቸዋል። አያይዘውም ሲኖዶሱ የሕዝብን እንባ ከማበስ ይልቅ ወቅታዊ ሁኔታን ያላገናዘቡ እና ለባለስልጣናት ማስታገሻ የሚሆኑ መግለጫዎች ማውጣታቸውን አጥብቀው ተችተዋል። ኦርቶዶክሳውያን ሀገር ውስጥ የምትገኙ መነኮሳት ምን ትላላችሁ? ቴሌሚዲያን ግን ኮፒሊንግ ሼር ሪፖስት እያደረጋችሁ ሀሳብ ስጡበት። አባቶቻችን እዚህ ቅርብ ላይ
የጎበኟቸው ቦታዎች አሉ አይደለ? ወንጪ አካባቢ እንደው ምን አለ አርሲም ገብተው ቢጎበኙ ሲሉ ነበር በርካታ ኦርቶዶክሳውያን ሲናገሩ ነበር። አርሲን አይጎበኙም፣ አያዩትም፣ አይፈልጉትም፣ ድምፅ ማሰማት አይፈልጉም። በተቃራኒው ደግሞ ሌሎች ነገር ላይ ተጠምደው እናያቸዋለን እና ይሄ ነገር እየተለመደ አሁን እዚህ ደርሷል። በጣም በሚያሳዝን መልኩ ማለት በሚያሳዝን መልኩ እና እግዚአብሔር ይሁነን ነው። ዘመድኩን በቀለ ስለ ብፁዕ አቡነ ሩፋኤል እንዲህ ይላል። የተናገረውን ባስደምጣችሁ የተሻለ ነው ብዬ አስባለሁ። እስኪ ተከታትለን እንመለሳለን። እሳቸው እየተመረመሩ ነበር በሲኖዶሱ። እዛ በሳጥኑ የሞላው የጸሎት መጽሐፍ ነው። በእጃቸው የተንተራሱትም የጸሎት መጽሐፍ ነው። እንደገና በቀኝ እጃቸው ጋር የከመሩት የጸሎት መጽሐፍ ነው። እየጸሉ ያሉትም በጸሎት መጽሐፍ ነው። ሶፋው ደግሞ ጫካው ሳይወርዱ ይሆን የሚታወቅ ነገር የለም። ሶፋ አለ። እግራቸው በጣም የተጎሳቆለ ነው። በእውነት እንደምታዩት እግራቸው ባዶ እግራቸው ነው የሚሄዱት እና በጣም ከላይ ጠቁረዋል፣ ፀሐይ መሰለኝ፣ ከስር ግን ቀልተዋል። እና አባታችን እንደዚህ ሲጸልዩ እንደዚህ በቃ ፌስቡክ አላቸው፣ ቲክቶክ አላቸው የሚከታተሏቸው እና በእውነት የወርቅ ጽላት የሰረቁ አይመስሉም በእውነት እና ወርቅ ከሰማይ የሚያዘንቡ ነው የሚመስሉት። እንግዲህ ከመጀመሪያ ጀምሮ እኔ በጥቁር ራስ ጊዜ ነው የማውቃቸው። ገና ሲሾሙ ጀምሮ ነው ያልኩት ከነ የኔታ ዝራጋ እነሱን አስቀርተው ምናምን ነው እሳቸውን የሾሟቸው። ያሾማቸው ደግሞ የጋምቤላ መንግስት ነው። ያኔ ሲሾሙ በጋምቤላ አካባቢ ያሉ የትግራይ ባለሀብቶችን ጥበቃ በሚል ነው የተሾሙት። የጋምቤላ መንግስትም እሳቸው ተሾሞ ካልመጡ የጊቤን ወንዝ አንድ ሰው እንዳይሻገርብን ስላለ ያው ቤተ ክህነቱ ጠርቶ አባታችንን ሾሟል። አባ ተክሌን አባ ሩፋኤል ብሎ ሾሟል። እንግዲህ አባ ተክሌ የሰባራ ባቡር ልጅ ናቸው። ከዛ ወደ መቱ ቤተሰብ ሲሄድ አብረው ሄዱ። መቱ ከነ ምህረተብ ጋር አብረው ያደጉት። ከዛ እንግዲህ ጥቁር ራስ ሆኖ ነው የምናውቃቸው። በኋላ አቡነ እስጢፋኖስ እሳቸው ጋር እያሉ ኩሶ ቆሞስ ሆኑ። ከዛ በረሃውን ይሄዱ ነበር። እንግዲህ ያው ጳጳስ ከሆኑ በኋላ የደቡብ ሱዳን ሀገረ ስብከት ሊቀ ጳጳስ ሆነዋል። ከጋምቤላ በተጨማሪ ማለት ነው። ወደ 7 ሀገረ ስብከት ነው ምናምን ተሰጥቷቸው ነበር። በጣም ወለጋን፣ ቄለም ወለጋን፣ አሶሳን በአጠቃላይ በጣም እንትን ሆነዋል። የእነዚህ ሁሉ እንትን ሆነዋል። ልጅ ግር ናቸው፣ በጣም ልጅ ናቸው። በእድሜ እበልጣቸዋለሁ፣ ያው ጳጳስ ስለሆኑ ነው። እንግዲህ በመሀል ነው እዚህ ምዕራብ ወለጋ ውስጥ ይህ ችግር የተፈጠረው እና ችግሩ እንደተፈጠረ ሰዎቹ አደጋ ላይ ሊወድቁ ነበሩ። ለእኔም ያደረሱ ፖሊሶች ናቸው። እባክህ አንተ ነህ የዚህ ቤተክርስቲያን ጉዳይ የምትናገረውና የሀገር ሀብት ተዘርፏል፣ የዘረፉት ሊቀ ጳጳሱ ናቸው እና እባክህን ለህዝብ ንገር ብለው የነበረ መረጃ ብያቸው መረጃውን ሰጡኝ። መረጃውን ክሮስ ቼክ አደረግኩኝና ተናገሩ። በዛን ሰዓት ደግሞ ብልጽግና እሳቸው ስለ ብልጽግና በጣም ይከራከሩ ስለነበረ፣ ለኦሮሞ ይከራከሩ ስለነበረ ከከሌ በላይ አለማት ቶላ ተብሎ ኦሮሞ ከዚህ በላይ ከየት እናምጣ ብለው ነፍጠኛ የሚሉትን አካል ኦሮሞን ተጠግተው በጣም የሚደበድቡበት ወቅት ስለሆነ እና የኦሮሞ ጽንፈኞች በሙሉ አባኬኛ ኤቢፈሞ አባኬኛ አባ ሩፋኤል እያሉ ያሸበሽቡላቸው ስለነበረ በወቅቱ እንትን ያሉት ተንኮለኛ ነው። ሰነዱ አለኝ እንግዲህ ይህንን ወርቅ አስቀምጠዋል። እንግዲህ አፄ ምኒልክ 18 ምናምን የሚል ነው ያለበት። ያ ያለበትን የሚገርም የወርቅ ጽላት ስንት ኪሎ እንደሆነ እንኳን የማይታወቅ እንግዲህ አፄ ምኒልክ ኦሮሞን አይወዱም፣ የኦሮሞ ቤተክርስቲያንን አይወዱም አለ። የወርቅ ጽላት ነው ለኦሮሞ ኦሮሞ እንደ ኢትዮጵያ ነው ያለው የተሰጠው ማለት ነው። ይቀላል። ከአንድ ቤተ መቅደስ ይሄን የመሰለ የኢትዮጵያ ሀብት ለዘመናት የተጠበቀ እንደውም የጨረቃ ጳጳሳቱ እንኳን እግዚአብሔር በሚያውቀው አልነኩት፣ አልዘረፉት እና ኦሮሞ ነኝ የሚል አካል እንዴት ነው ይሄንን የሚዘርፈው? እና ያን አቅርቤ ነበር፣ ግን ያው የሚሰማኝ አልነበረም። ግን አሁን ጳጳሳቱ ተሰብስበው ጠይቋቸዋል። እነዛን ክሮስ ቼክ ሳረጋቸው ምንድነው እንደዚህ እኔማ የምመክራችሁ ነገር አሁን ላይም ብትሄዱ ታችን ብትሄዱ የሚሰማችሁ ላይኖር ይችላል። አሁን በታሪክ እንዳትጠየቁ ለሲኖዶሱ ጻፉ፣ አመልክቱ። ይቀበሉት አይቀበሉት የራሳቸው ጉዳይ። ነገ የሚመጣው ትውልድ መዝገቡን ያገኘዋል፣ ጽሑፉን ያገኘዋል።
ሞክራችሁ ነበር። አዎ ብልጽግና የሚባል ኦህዴድ የሚባል ባለስልጣን ገሌ 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 ተከላክለዋል። ሲኖዶስ ውስጥ ገሌ 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 የሚባል አይታይም ብለዋል። ይሄ ለሚቀጥለው ትውልድ መማሪያ ይሆናል። ይሄንን አመልክቱ ብያቸው ነበር። ከተቀበሉ ደግሞ እግዚአብሔር መንፈስ ቅዱስ ከገለጸላቸው አሁን ያሉት አባቶች ነገ እንሞታለን፣ ዘረፍን ዘረፍን፣ አዘረፍን፣ ሰደብን አሰደብን፣ ቤተክርስቲያኒቷን አዋረድን፣ እኛን ከፍ አድርጋ እኛን አንቱ አስብላ እኛን ቅዱስ አስብላ ሰዎች መጥተው ጫማችን ላይ እግራችን ላይ እንዲወድቁ አድርጋ ኃጢአታችንን በደላችንን እያወቅን እኛ እንደ ቅዱስ አድርጋ ያከበረችንን ቤተክርስቲያን አዋረድን፣ ይበቃናል፣ ንስሐ እንደው ከሆነን ብለው ሊሰሟችሁ ይችላል። ለማንኛውም እግዚአብሔር እንዲገባበት አመልክቱ ብዬ ነው ምክር የሰጠሁት። በእውነት እንግዲህ እንደተባለው ምክሩ ሰርቷል ማለት ነው። ዶክመንታቸውን ይዘው ሄደዋል። በአሁኑ ሲኖዶስ ጠይቀውታል። አባታችንን ጠይቀዋቸዋል። እንግዲህ ተመርምረዋል። እሳቸው ማሉ የተባለው ነገር አለ። እንግዲህ በአብይ ጾም አርደው አብልተዋል። እንግዲህ በዚህ ላይ ብዙ ባላነሳ የተሻለ ነው። ግን አባታችን አባ ገብረ ኪዳን መነኩሴ አካውንት እንኳን እንዲኖረው አይጠበቅም አሉ። መነኮሳት እንግዲህ ጳጳሳት መነኮሳት ናቸው፣ እንዲኖሩ ግን አይጠበቅም አሉ። ባንኩን ዝጋ፣ የዘጋበትን ደብዳቤ ከባንኩ ይዘና። አሁን እዚህ ውስጥ መቼም እርግጠኛ ነኝ ብሎ ለማለት መናገር ባይቻልም እዚህ ውስጥ መቼም የግል ሂሳብ አካውንት ያለው ሰው ይኖራል ብዬ አልገመትም። አሁን እዚህ ማለት ነው እሱን ማለት እኮ ነው፣ ሌላ አይደለም። እሱን የሌለው ሰው ነው። እንደዚያ ከሆነማ ሀብትን አጠራቅሞ ትዳርን ይዞ መኖር ነው። ወደ ገዳም ከመግባቱ በፊት አንድ ሰው ገዳም ሲገባ ልጃችን ልንቀበለው ወስነን ከጨረስን በኋላ ሂሳብ አካውንት አለ? አዎ። ብር አለው አካውንት? አዎ። በጣም ጥሩ። እናታ ዘመዶች አሉ ድሆች? አዎ። በል እንግዲህ ሲሶውን ለዘመዶች ስጣቸው፣ ሲሶውን ለነዳያን ስጣቸው። ደግሞ ይሄኛውን ከቻልክ ለገዳሙ ስጥ፣ ካልሆነም ለወደድከው አድርገው። ባንኩን ዝጋ፣ የዘጋበትን ደብዳቤ ከባንኩ ይዘና። በስም የትኛውን ባንክ ላይ ሂሳብ ቁጥር እንደሌለ ደብዳቤ ይዘና መባል አለበት። ምን እንላለን? ሆኗል። የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ። እኔ ወንድማችሁ ሉል መብራቱ ነኝ። ያሮስ የእናንተ መኛም ነው። ላይክ ሼር ያደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁሉን እንዳይዘነጋ ለማለት ወዳለሁኝ። በሌሎች የቪዲዮ መረጃ ማስረጃዎች እመለሳለሁ። ሰናይ ቆይታ ይሁንላችሁ። በስደቱ ዓለም የሚገኙ በሳውዲ አረቢያ የሚገኙ ሞት ፍርዳቸውን የሚጠባበቁት ትውልድ ኢትዮጵያውያን እግዚአብሔር አምላክ ምሕረትን ይስጣቸው። የብፁዕ ቅዱስ ፓትርያርኩ መልእክት የሚሰማ ዘንድ ምኞታችን ነው።